ናሆሜ ዛሬም አልመጣም። ናሆም መች ነው የምትመጣው? ኧረ እባክህ ይበቃሃል፣ ይበቃሃል። ኧረ ተመለስ እባክህን፣ እባክህን። እንዴ ተፋጁ እኮ ቤት ውስጥ ተፋጁ፣ አፋጁ። እኔ ግን ምን አስበው ነው ጋይስ እዛ ቤት ውስጥ እቺ ድንቢጥ የሆነች ልጅና እቺ ጥሩ የነበረች እናት ቅይር ያለች ልውጥ ያለችዋ እናት ምን አስበው ምሩ ምን ሊያደርጉ ነው? ልጁን ሊያጨነግፉባት ነው ወይስ ምን አቅደው ነው? የገባችሁ ነገር አለ ጋይስ? በሰላም እንዳልሆነ ሰኒ አውቃለች። ነገር ግን ምን እንዳስቡ እኔ አላወቁ። ካወቃችሁ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትላንትናው ክፍል አሪፍ ነበረ። አሪፍ ነበር ማለት ያው አሪፍ ነበረ መቼም አትጠራጠሩ። አሪፍ ነበር ማለት አሪፍ ነበረ ነው አይደለ ጋይዝ? በተለይ ገጠር ላይ ያለው ነገር ኒና እዛ ቤት እያደረገች ያለችው ነገር ማለት ገጠር ላይ እያደረገች ያለችው ነገር እኔ በጣም ተመችቶኛል። እንደሆነ በጣም ተመችቶኛል። ደግሞ እቺ የቪዲዮዋ ጉዳይም ብቅ ብቅ ብታደርጋት አሪፍ ነው። በቃ ብቅ ብቅ ማለት አለበት። የሆነ ማስፈራራት መቻል አለበት። ሰዎቹም እንደፎከሩት ዝም አሉ። ፉከራቸው ሌላ ነበረ ከዚህ በፊት አለ ጋይስ። በጣም ፎክረው ነበረ። በቃ እሷን መላክ ነው ወደ ላይኛው መላክ ነው ምናምን ሲሉ አልነበረ? ታዲያ የት አለ ሌላው? ወዴት ነው? እኔ እኮ ጋይስ የገጠር ሰው እኮ ከፎከረ ፎከረ ነው፣ ቃሉን ያደርጋል ጋይስ። እዛ ጽናት እዛ እነ ኪራ ቤት የለመዳችሁትን ነገር አታሳዩ። ዋ ስነ ስርዓት፣ ስነ ስርዓት፣ ስነ ስርዓት። ገጠር ላይ ያለ ነገር ጠበቅ ያለው እንደዚህ ዝም ብላችሁ እንደባለፈው ሽምግልና ብላችሁ ከሱ ሰው ይመጣል ከዚህ ሁለት ሰው ከነሱ ሁለት ሰው ብላችሁ መልሳችሁ ደግሞ ከአንዱ ወገን ሽማግሌ ያደርጋችሁ አቁማችሁ እንዳሳያችሁት ያደረጋችሁ ባህላችን ባታበላሹ ጥሩ ነው። ስነ ስርዓት፣ በዚህ ጉዳይ ስነ ስርዓት ያዙ ዳይሬክተሮች፣ ደራሲዎች። የምሬን ነው የምላችሁ። እንዴ ባለፈውም ነግሬያችኋለሁ። ዋ ብያለሁ። ዋ የማይነካ ስትነኩማ ያመናል። ለማንኛውም ድራማ እስከሆነ ድረስ ችግር የለውም። እኔ ምንም ሰሩ እኔ ጣጣ የለብኝም። ነገር ግን አንዳንዴ እንደነዚህ አይነት ነገሮችን ስትሰሩ በትክክለኛ ወይ በተሰሩ አሪፍ ነው። ምክንያቱም ባህላቸውን ስትነኩ አንዳንዴ የዛ ባህል ተከታዮች ወይም ደግሞ የዛን ባህል ቤተሰቦች ብላችሁ ይሻላል አለ እነሱ ሰዎች ወይም የዛን ባህል ተከታይ የሆኑ ሰዎች ይደብራችኋል። ገብቷችኋል አይደለ? ልክ እንደዛ ነው። እና ትክክለኛውን ነገር ብታደርጉ አሪፍ ነው። አለበለዚያ ብትተዉት አሪፍ ነው ማለት ነው። እኔ እንደዛ ነው ማስበው። ማስታረቅ እኮ ራሳችንም እንታረቃለን አይደለ? እኔ ጋይስ ግን በባህሉ ባትሄዱ ወይም ይሻል ነበር። ዝም ብሎ በቃ ቤት ጠርቶት ምናምን ካሳ ምናምን ብሎ ብለው ቢያደርጉ ይሻላል። እዛ ዋናው ጋር ባትወጡ አሪፍ ነበር ባይነኝ። እንደገና ደግሞ አስታራቂ እኮ ከራስ ወገን አይቻልም እኮ ጋይስ። የጽናት አባት ምን ሆኖ ነው ጋይስ? ምን ውጦ ነው ጋይስ? ይሄ አሁን የባለፈው ነው። እና እንደነዚህ አይነት ነገሮችን አታድርጉ ባይኔ። ምክንያቱም አሁን ያነሳሁት ለመሰላችሁ ይህንን ነገር ፎከሩ ዝም ነው። ፎከሩ ዝም ነው። ፎከራ ሙከራ ዝም ነው። ሙከራ የለም፣ የሞከረ ነው። ሙከራ የለም፣ ሞክሩ። ኦኬ ሶ እንደዚህ አይነት ነገሮችን ብናይ አሪፍ ነው። ከዛ ውጭ ገጠር ላይ ያለው ነገር በቃ ቀጥሏል። ከዴቭ ጋር ደግሞ ተስማምቷል። በቃ ሌላ ሰው ሆኗል ኪራ። የኪራ እና እንትና ጽናት ግን ምን ይዤ ነው? ኧረ ምን አስበሽ ነው ጽናት? ጽኑሻ፣ ጽንዬ፣ ጽናት፣ ጽኑቴ፣ ጽኑካ ምን አስበሽ ነው እናቴ? ምን አስበሽ ነው? ስልክ ሲደወል እኮ ኤጭ ማለት ጀመርሽ፣ መበሳጨት ጀመርሽ እኮ፣ እንዲህ ማለት ጀመርሽ እኮ። ምን አስበሽ ነው? ይዋጥልሻል እንዴ? እኛ ራሱ ቅር ይለናል። ተይ እንጂ አርፈሽ ቁጭ በይ እንዴ፣ ተሰብስበሽ ቁጭ በይ። ስነ ስርዓት ጽናት። ወይኔ ዘንድሮ። እሺ ወደ አዲስ አበባ ልወስዳችሁ፣ ሸገር ላይ እንሂድ። ወደ ሸገር ስንመለስ ሸገር አንድ አዲስ ነገር አይተናል። ያው እሱም ኪያ ነች። ኪያ በቃ ወንድ ወጥቷታል አይደለ ጋይስ? ምክንያቱም ልጁን ተጠራጥረዋለች። መልሶ ደግሞ ግን ሸውዷታል። የሸወዳት ግን በእውነተኛ ታሪኩ ነው ጋይስ። በእውነተኛ ታሪኩ ነው ማለት ምን ማለት ነው? ይሄ ትክክለኛ ህይወቱ ነው። ከዚህ በፊትም የሆነ ነገር ሰምታችኋል አይደለም? እየዘረፈ ያለውም እውነቱን ለማስመሰል ነው፣ ለማስመለስ ነው፣ ወይም ደግሞ ሀቁን ለማግኘት ነው ይህንን ነገር እያደረገ ያለው። ስለዚህ እኔ ከዚህ በፊት ብያቸዋለሁ፣ የኪራ ቤት ወይም ደግሞ የነኪራ ቤት መጀመሪያ የነኪራ አይደለም። ገብቷችኋል አይደለ? እነኪራ ገዝተውት ነው። ስለዚህ ልጁ ከነኪራ ጋር ሳይሆን ችግሩ ቅድሚያ ቤት ውስጥ የነበሩ ወይም ደግሞ ከነኪራ ቤት በፊት የነበሩ ሰዎች ወይም ደግሞ ባለቤቶች ጋር ነው ችግሩ። እና ይሄ አለማወቅ ነው እንደዚህ አይነት ነገር ውስጥ እንዲገባ ያደረገው እንጂ ልጁ ትክክለኛ አይነት ሰው ነው። ብዙ ነገር የምትማሩበት ልጅ ነው ብያችሁ ነበረ።
በደንብ እናይበታለን ብዬ አስባለሁ። የሆነ ብቻ የሚያሳዝን አይነት ነገር ነው አይደል? ልጁ እንደገባ አካባቢ ብዙዎቻችን አልተመቸንም። አሁንም ግን ያው አልወደዳችሁትም። ነገር ግን የሆነ በጣም የሚያስተምር ነገር አለ ብያችኋለሁ። እሱን ነገር ማየት እፈልጋለሁ። በደንብ አሳማኝ የሆነ ነገር ጽናት ተከታታይ ድራማ ተው ብያችኋለሁ። ተው ወይ ጨርሱ። እኔ እኮ አሁን እንዳያልቅ እኮ የምፈልገው ኒናን ለማየት ብቻ ነው። የምሬ ነው። ፈታ ነው የምታደርገበት፣ ፈታ ማለት ነው። በቃ ገጠር ለገጠር በቃ አልተቻለችም። ተቆጣጠረችው ሰፈሩን ጋይዝ፣ ተቆጣጠረችው ሀገሩን። እና እንደነዚህ አይነት ነገሮች ላይ ጠበቅ አድርጉ። ከዛ ውጭ ሌላ የተለየ ነገር አለ ብዬ አላስብም። እዛ ነምሩ ጋር ነው። ምሩ በቃ ሆፕ ብላ ቁጭ አድርጋ ጭራሽ ለነሱ ምሩ ምን ሆነሽ ነው የደነዘሽው እንዴ? ጭራሽ አታስብም እንዴ ምሩ? ቆይ አይደለም አንድ ሰው መጥፎ ሆኖባችሁ በቃ ጠልቷችሁ ክፉ ነገር እየተናገራችሁ መልሶ ወዲያው ያለምንም ምክንያት ገብቷችሁ አሳማኝ ምክንያት ሳይኖር ወዲያው ለእናንተ ጥሩ ሲሆን አጠረጥሩ። ምን ሊያደርጓት ነው? ልጁ ሊያወርዱባት ነው ወይስ ምን ሊያደርጉ ነው? ጋይስ ምን ታስባላችሁ? በሰላም አይደለም። ይቺ ልጅቷ ቂን የምትለዋ ልጅ ደግሞ መቼም ገብቷችኋል። ጆፌ ጥላ ነው ከናሆሜ። እኔ እኮ ብያችኋለሁ ባለፈው የሚያርቃችሁ ሰው ሴቶች ይወዳሉ ብያችኋለሁ። ከምሬ ነው የምላችሁ። አብዛኛው ሴት እንደዛ ነው። በቃ ስትንቋቸው፣ ስታርቋቸው፣ ስትሸሿቸው፣ እንደማትፈልጓቸው ስትነግሯቸው ወደ እናንተ ይበልጥ ነው የሚቀርቡት። በቃ ይሄ እልህ የሚባል ነገር አለ። በእልህ ምናምን ብለው ጭራሽ ጆፌ ጥለው ቁጭ ይላል። እንደነዚህ አይነት ነገሮች በጣም ብዙ ጊዜ ይፈጠራሉ። ብዙ ጊዜ አይቻለሁኝ እኔ። ሴት ልጅ በተለይ እንትናት ገብቷችኋል አይደል? ይሄ አለመሸነፍን አትፈልግም ማለት በተለይ በራሷ የምትተማመጥ ራሷ ኮንፊደንስ ያላት አይነት ሴት ከሆነች መሸነፍ አትፈልግም። ለምዶ ተቃላችሁ የቆንጆ ነኝ ብላ ታስባለች። በቃ እኔ ምን ያንሰኛል ብላ ታስባለች። እንደዚህ አይነት ሴት ስትሆን በቃ እሺ አትልም። ለምሳሌ ንቃት አረባክሽ ዛንቺ ብትል እንዴት እንደዚህ ሊለኝ ይችላል እሱ ማን ሆኖ ነው ምናምን ብላ በቃ እሱም በፍቅር አስይዤው ጥዬው ሄዳለሁ ምናምን ብላ እንደዛ አይነት እልህ ውስጥ ትገባና ከዛ በኋላ እሷ እዛው ተዘብዝባ ትቀራለች። ጭራሽ የኔ ካልሆነ ብላ እሪ ከረየው ትላለች። እንደዚህ አይነት ነገሮች ብዙ ጊዜ ይፈጠራሉ እና ባለፈውም ብያቸዋለሁ። ይሄ ነገር ናሆሜ እሷን በጣም በሚገፋበት ታይም ብያቸዋለሁ። በቃ እሷን ሲያንቋሻት ሲመታት ምናምን እሷ ልጅ ፍቅር ይዞት ቁጭ ትላለች፣ ከሱ ፍቅር ይዟት ቁጭ ትላለች ጭራሽ ብያችሁ ነበር። ይኸው አሁንም ያንን ነገር ነው በግልጽ እያየን ያለ ነው። እናትየዋ ግን ምን ፈልጋ እንደሆነ ባይገባኝም ልጅቷ እሱን ፈልጋ ነው፣ ናሆሜን ፈልጋ ነው። እናት ግን ምን ፈልጋ እንደሆነ ምንም ሊገባኝ አልቻለም። ወይዘሮ እኔ ስምሽንም እንደው አልጠራም፣ የምሬን ነው የምልሽ። ድሮ ነበር ስምሽን የምጠራሽና በጣም ወድሽ፣ በተለይ ከናሆሜ ጋር ስትቀላለዱ ምናምን የነበረው በፊት ገና እንደመጣሽ አካባቢ ዋው እናትና ልጅ በቃ ደስ ይላሉ ብለን ነበረ። ከመቼው ቅይር እንዳልሽ ግልብጥ እንዳልሽና ይሄኛውን ባህሪ እንዳሳየሽን ባናቅም ማለት ነው። ብቻ ምን ሊያደርጉ እንደሆነ የምታውቁ ሰዎች ንገሩኝ። በተለይ የናሆሜ እናት ምን አስባ እንደሆነ ወይም ደግሞ ለምን ይህንን ነገር ማድረግ እንደፈለገች ንገሩኝ። ልጁን ልታወርድባት ነው ወይም ደግሞ ልታጨናግፍባት ነው? ምን አስባ ነው? ንገሩኝ። ልጅቷ ነግሬያቸዋለሁ። ልጅቷ ታርጌቷ ምሩን አጥፍታ ምሩን አማራ ናሆሜን የራሷ ማድረግ ነው። በቃ ይሄ ነው አላማ፣ ሌላ ነገር የለም። በተዘዋዋሪ ደግሞ ያው እንትናን ትረዳታለች ማለት ነው፣ አለምዬን ትረዳታለች ማለት ነው። ገብቷችኋል አይደለም? ከዚህ ውጭ የተለየ ነገር የለም። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ እሰናበታችኋለሁ። መልካም ጊዜ። ፒስ